ሰላም የቻናላችን ተከታታዮች በዛሬው ቪዲዮ እንግዲህ ዩኒት 6 አፍሪካን አውትሳይድ ወርልድ የሚለውን እናያለን ማለት ነው። 1500 እስከ 1880ዎቹ ያለው የአፍሪካ እና የአደር ኮንቲኔንት ያላቸውን ግንኙነት እናያለን ማለት ነው። ሶ በዚህ ዩኒት ስር የምናየው the contact with the outside world የሚለውን slavery, transatlantic slave trade, the legitimate trade የሚባለውን the white settlement in South Africa እና the Europeans explorers and the missionaries የሚለውን እናያለን ማለት ነው በዚህ ዩኒት ስር። እሺ ስንጀምር አንደኛ ኮንታክት with the outside world የሚለውን እናያለን ማለት ነው። መጀመሪያ አፍሪካ ከ1500 እስከ 1880ዎቹ ድረስ ውስጥ ያላት ኮንታክት ምን ይመስላል ከማን ጋርስ ነው የሚለውን እናያለን ማለት ነው። ፖርቹጋል የምትባለው አውሮፓዊት ሀገር አንደኛ መጀመሪያ አፍሪካን ያሰሰቻት ወይ ደግሞ መጀመሪያ አፍሪካ ላይ የመጣች እንትን ነች ማለት ነው፣ ሀገር ነች ማለት ነው። what the European countries that established early የመጀመሪያ ኮንታክት ያደረገችው ፖርቹጋል ነች ማለት ነው። with the coastal region like West African coastal region የሚባሉት አሁን ፕሬዘንት ዴይ እነ ኢጅፕት ጠረፋማ አካባቢ፣ ዌስት አፍሪካ እነ ጊኒ ምናምን አካባቢ ፎረስት ኤሪያ የሚባለው አካባቢ እነ ጋና አራብድ ያደረገችው ፖርቹጋል እዛ አካባቢ ነበር፣ ኮስታል ኤሪያ ሪጅን ነው። when Portugal first sailed out their voyage of exploration along the West African coast, reaching India was their distance objective. ለምንድነው ፖርቹጋል ወደ ዌስት አፍሪካን የመጡት ሲባል አንደኛው ምን ለመፍጠር ነው? ትሬድ ኮንታክት ዊዝ አፍሪካንስ ሊንክ ለመፍጠር ነው። ሁለተኛ ደግሞ ኢንዲያ ለመድረስ ነበረ የሆነ እቅዳቸው፣ ዲስታንስ እቅዳቸው ምንድነው? ኢንዲያ መድረስ ነው። ኢንዲያ ለምንድነው የሚሉት? ምክንያቱም ኦቶማን ቱርኪ በ15ኛ ሴንቸሪ ላይ በጣም ሀያል ሀገር ስለሆነች በዛ ሰዓት ፖርቹጋል እና ኦቶማን ቱርክ ሪቪለሪ ነበራቸውና ኦቶማን ቱርክ ደግሞ ወደ ኢንዲያ የሚወስደው መንገድ ላይ ታክስ ጥላ ስለዘጋችባት ፖርቹጋል ደግሞ አሰሳ ኤክስፕሎሬሽን ጀመረች ማለት ነው። ሶ ዌስት አፍሪካን አስሰው ከዛም በኋላ ከአፍሪካ ዞረ ወደ ኢንዲያ የመድረስ እንትናቸው ዲስታንስ ኦብጀክቲቭ ነበራቸው። ስለዚህ ፖርቹጋል ዌስት አፍሪካ ላይ ለምንድነው እንትን ያለችው ሲባል ዌስት አፍሪካን አስዩ ነው ጎልድ ማይኒንግ አፍሪካን ክልል እንደሆነ ይታወቃል። ወርቅ ምናምን እና ጎልድ ኮስት ያሉበት ጋና ማለት ነው እና ማሊ ባለፈው እንደተማር ነው ማሊ እና ሶንጋይ ስልጣኔ ወርቅ በማምረት የሚታወቅ ስለሆነ ለዛም ብላ ነው ማለት ነው ፖርቹጋል ዌስት አፍሪካ ላይ እንትን ያደረገችው። their immediate goal was the bypass Muslim North Africa and gain access to the gold producing region of West Africa. ሙስሊም ኖርዝ አፍሪካን እና ኢጅፕት ሞሮኮን አልፋ የዌስት አፍሪካን ወርቅ ስፍራዎችን መቆጣጠር ነበረ ማለት ነው የሷ ኢሚዲየት ጎሏ። ኢንዲያ መድረሷ ግን ዲስታንስ ኦብጀክቲቭ ነው፣ ሩቅ ልማ ነው። this indo the Portuguese with the major source of national wealth። ይሄ ደግሞ ወርቅ መውሰዷ ከዌስት አፍሪካ ወርቅ መውሰድ ወደ ኢንዲያ መሄድ ደግሞ ፖርቹጋል በጣም ሀብታም ሆነች ማለት ነው ከዩሮፕ ካንትሪዎች በተለለ። once this achieved, the world would be provide them with further exploration and discovery. ይሄ ሀብት ባገኙ ቁጥር ኤክስፕሎሬሽን እና ዲስከቨሪያቸውም እየተስፋፋ ይሄዳል ማለት ነው። ሄንሪ the navigator የሚባለው የፖርቹጋል ንጉስ the Portuguese prince ነው የሆነ ፖርቹጋልስ ነው ስፖንሰር ፖርቹጋል ኤክስፕሎሬሽን ኦፍ አፍሪካ mainly driven by two desire። አፍሪካን አሰሳ ለማድረግ ላይ በጣም ያግዝ ነበረ። እሱ ራሱ ናቪጌተር ነበርና ስፕሪዲንግ ክርስቲያኒቲ ነው አንደኛ ህልማቸው። ሌላም ክርስትናን ወደ አፍሪካ ስታብሊሽ ማድረግ ነው፣ ካቶሊሲዝምን ማለት ነው። አጌንስት ኦቶማን ተርኪ ያው እስላም ነው ምንድነው የጀመረው ፖርቹጋሎች ክርስትና ማስፋፋት ነው ማለት ነው። ፖርቹጋል also had an objective to create commercial link with አፍሪካ እንትን ነበራቸው፣ ኦብጀክቲቭ ነበር፣ የሆነ አላማ ነበራቸው ይሄን የንግድ ትስስር እንዲኖራት ማለት ነው ከአፍሪካ ጋር። in addition the conquest of territory in Africa also meant the Portuguese could be use African gold to finance travel along this new trade route. Getting safe pass through Africa could also open entire Indian Ocean to direct Portugal trade ማለት ነው። ያ ብዙ ስፍራዎችን ይዛለች፣ እዛ ላይ ደግሞ ብዙ ንግድ ትስስሮችን አካሂዳለች ማለት ነው። ፎር ኤግዛምፕል ያዘቻቸውን ቦታዎችን አሁን
ሴዩታ የሚባል ሞሮኮ ውስጥ ነው። ይሄ was the first step forward in Portugal expansion across Atlantic coast in king 4050s ማለት ነው። መጀመሪያ እዛ ነው ኤክስፓንሽኑ የጀመሩት። and his sons organized an expedition የጆን ፈርስት የሚባል የፖርቹጋል መሪ ማለት ነው። his son conquer Ceuta that lay across the Strait of Gibraltar on the coast of North Africa ነው። Strait of Gibraltar ስፔንን እና ሞሮኮን አንድ የሚያረጋት የሆነ ባህር ነገር ነች። 22 ኪሎ ሜትር ነው ከአፍሪካና ዩሮፕ የሚገነጥላት ቦታ ማለት ነው። 2 days ሞሮኮ ባሁና ሞሮኮ ማለት ነው። Portugal stayed in the part of Morocco 15 to 1769 long period to conquest war since Portugal presence was not accepted ሞሮኮ ላይ accepted አልሆነ ምክንያቱም ኖርዝ አፍሪካ ያው ኢስላማይዝድ ስለተደረጉ ነው። Finally in 1432 the Portuguese reached Cape Bajador further southwest of Ceuta in Morocco on the shore of Atlantic coast line. Similarly, Portugal explorer named Nuno Tristanto reached Cape Balang further south along the Atlantic coast in 1441 ላይ ሴዩታ መቆጣጠር ችለዋል ማለት ነው። ሌላኛው ሴንጋምቢያ የሚባል አንድ ሴንጋምቢያ ሴራሊዮን ነው የሚገኘው። Portugal arrived in the shore of Sierra Leone in 1416 stayed there until their gradual decline as a leader in world exploration in the 60th century እስከዛ ድረስ ቆይቶ ነበር ማለት ነው። ሴራሊዮን in West Africa Senegambia was one of earliest region affected by European trade affected የተደረገች ቦታ ነበረች ማለት ነው። Senegambia state also provided enslaved people for European purchase for roughly a century እዛ ላይ የንግድ እንትን ነበረ ማለት ነው። የባሪያ ንግድ ይካሄድ ነበረ። ካለ ወደ አውሮፓዎች ይችላል ወደ ኢንዲያ ምናምን ሄዱ ባሪያ ንግድ ያካሄዱ ነበረ እዛ ሴኔጋል እና ጋምቢያ ለሚባለው ቦታ ማለት ነው። Perhaps third of all enslaved Africans exported during 60th century came from Senegambia 60th century ላይ አፍሪካኖች በጣም ኤክስፖርት ይደረጉ ነበር በኢንስቴድ ኦፍ ባሪያ ንግድ ማለት ነው። ጎልድ ኮስት ነው ሌላኛው የተሰፈሩበት። ጎልድ ኮስት ማለት ያሁኑ ጋና ማለት ነው። In the course of exploration of the west coast of Africa, the Portuguese encountered various African kingdoms. One of such kingdom was Ghana. ጎልድ ኮስት ትባላለች ጋና ወርቅ አምራች ስለሆነች ማለት some controlled substantial deposit of gold in the soil, salt, enslaved people and other ማለት In 1482 the Portuguese built their first permanent trading post known as Castro Filomena የሚባል ይሄ ባሪያ ንግዶች ባሮች መጀመሪያ ተወስደው እዛ የሚቆዩበት ካምፕ ተፈጠረ ማለት ነው። ጎልድ ኮስት ላይ ፕሬዘንት ጋና ላይ ማለት ነው። ጋና ላይ ኢላሚና ኮስት ተብሎ ካስትል ተብሎ እንደ ግንብ አይነት ነው። ባሪያዎች ማቆያ ካምፕ መሰረቱ ማለት ነው። Their fortress was constructed to protect Portuguese trade from European competitors and hostile African still stand ማለት ነው። ይሄኛው ያው ኢሮፒያን ኮምፒቲተሮችን አንደኛ ለመጠበቅም ነው፣ ሁለተኛ ደግሞ ያው ባሮችን ለማቆየትም ነው ማለት ነው። However, intensive contact of Gold Coast with Europeans also lead to importation. In addition, it spread American crops, notably maize እና ያው ካዛቫ ከአሜሪካን ነው የመጣው። ያው እንደሚታወቀው በስሌቭ አትላንቲክ ስቴፕ ትሬድ ጊዜ ካዛቫና ሜዝ በቆሎና ካዛቫ የሚባል እንትን እንደመጣ ይታወቃል። በዱሪን በዚህ ሰዓት ነው ወደ አፍሪካ የተዋወቀው ማለት ነው። The success of this crop in Western and Central Africa is believed to have contributed to population growth in 16th and 17th century. Source of these crops West Africa እና Central Africa ነው መጀመሪያ የተዋወቀው ማለት ነው። ፖፑሌሽን ግሮዝ እንዲኖረው ደግሞ ይታመናል ማለት ነው። በዚህ እንደጨመረ ማለት ነው 16th እና 17th century. During the 17th and 18th century, other European powers soon followed in its footsteps adventures such as ያው ፖርቹጋልን ተከትለው እነ ዳች፣ እንግሊሽ ወይ ደግሞ ግሬት ብሪቴን፣ ፍሬንች joined the competition for the overseas trade ማለት ነው። overseas trade ጀመረች። ያው ኢንግላንድ እንደሚታወቀው በጣም ስኬታማ ሆነች። The principal early struggle was between Dutch and Portuguese. Dutch እና ፖርቹጊዝ የሆነ ኮምፒቲሽን ላይ ስትራግል ፈጠሩ ማለት ነው። with the laws of Illamina 1642 ወደ Dutch ማለት ነው። ኢላሚና
ተቆጣጠረች ደች። ፖርቹጋል ሌቭ ዘ ጎልድ ኮስት ፐርማነንትሊ። ያ ፖርቹጋል ከዛም በኋላ ጎልድ ኮስትን ለቃ ወጣለች ማለት ነው። ሌላኛው እንግዲህ በዚህ ዘመን ስር የተደረገው ስሌቨሪ ነው። ስሌቨሪ ትራፊክ ኢን ስሌቭ ዋዝ ኖት ኒው። ለአፍሪካ በተለይ ኒው አይደለም። በቃም የባሪያ ንግድ ወይ ደግሞ የባሪያ ነስ በጣም ኒው አይደለም። it is not new. it has long history in Africa. አፍሪካኖች ከጥንትም ጀምሮ የባሪያ ንግድ ያካሂዱ ነበር። አውሮፓ ኢቭን አውሮፓ፣ ኤዥያ እንደውም ባሪያ ንግድ የተጀመረው ያው ራሽያ አካባቢ ነው ነበር፣ ሳውዘርን ራሽያ። in the 50th century it continued at fairly steady level. 50th century ላይ ደግሞ በጣም ያደገበት በፍጥነት እንትን ያለበት ሰዓት ነው ባሪያ ንግድ ማለት ነው። the primary market for enslaved Africans was Southwest Asia. primary market Southwest Asia ነበረ. where most enslaved people were used as domestic servant ነው፣ እንደ ቤት ውስጥ ባሪያ ሆኖ ይወሰዱ ነበር። captive from Nubia were transported down to Nile Egypt during the ancient Nubia ወይ ደግሞ ኩሽ ሱልጣኔት የሚባለው ጊዜ ወደ ናይል ወደ ኢጅፕት ይወሰዱ ነበር። የጦር ምርኮኞች ኑቢያ ላይ የተደረጉ ጦር ምርኮኞች ማለት ነው፣ በፋራኦኒክ ታይም ጊዜ ማለት ነው። some were also transported across Sahara to North Africa in Roman time. in contrast, others were sent out of Northeast Africa to labor in the Persian Gulf and Indian states. all of this number seems small when compared with the transatlantic slave trade ጋር ሲወዳደር ግን ሁሉም ይሄ በጣም ትንሽ ነው። during transatlantic slave trade አፍሪካኖች ስፔሻሊ ዌስት አፍሪካ በጣም በሚሊዮኖች የሚቆጠሩ አፍሪካኖች ወደ አሜሪካን ካሪቢያን የሚባሉ ቦታ ወደ ሜክሲኮ ምናምን ይሰደዱ ነበር፣ ወይ ደግሞ ይወሰዱ ነበር ለባሪያ ንግድ ማለት ነው። እዛ እንትን ለመስራት ኢንዱስትሪያል ሪቮሉሽናቸው የሆነ ግብአት ለመስራት ማለት ነው። most often slavery is manifested in the lives of those categorized as servant, serfs, apprentices or slaves. slavery በዚህ ሊገለጽ ይችላል። ሴርቫንት ማገልገል ሊሆን ይችላል፣ ሰርቪስ ጭሰኛው ነው፣ የተለያዩ ነገሮችን ሊሆን ይችላል ማለት ነው። in the ancient civilizations of Europe, Asia and Africa, persons defined slaves were distinct social groups. those who lives were rationally controlled by other. በአውሮፓ ሊሆን ይችላል፣ በኤዥያ ሱልጣኔት ጊዜ ሶሻል ግሩፕ አለ አይደለ? ያው ሶሻል ሃይራርኪ አለ። የንጉሱ ፒራሚድ ካለ ሶሻል ሃይራርኪ ነው ማለት የሚኖረው እና ከዛ ስር ያሉት ወይ ፔዛንት ነው ወይ ስሌቨር ናቸው እና ስሌቦች ናቸው። ስሌቭ የሚባሉት ዲስቲንክት ሶሻል ግሩፕ ያላቸው በሌሎች የሚመሩ አይነት ተደርገው የሚታሰቡ። the expansion of long distance trade and mainly of early king of Mali and Songhai and other state promoted the use of slave labor in agriculture. slave labor ደግሞ እነዚህም የሚጠቀሙት በአግሪካልቸር ነው፣ እርሻ በማስረስ ማለት ነው። in Benin's West African state, Benin ተባለው ዌስት አፍሪካን for example large number of slaves were used in agriculture. እነዚህም ለአግሪካልቸር የሚጠቀሙት ስሌቦችን this slave were the private property of their owner. የሆነ ባለሀብት ይገዛቸዋል ነው ከዛም በኋላ አግሪካልቸር ላይ ይሰራሉ ማለት ነው። therefore the expansion of slave market in the century before transatlantic trade took off was as much as function of local politics as it was of economics. It is important to note that long before transatlantic trade, enslaved Africans were being sold across the Sahara and transported Mediterranean by land and sea route of Asia manner ማለት ነው። ስለዚህ during transatlantic slave trade ብቻም ሳይሆን ከዛ በፊትም የባሪያ ንግድ ኢትዮጵያ እንደ አፍሪካ ላይ ስር የሰደደ መሆን እንዳለ ነው የሚታወቀው ማለት ነው። ሌላኛው ትራንስ አትላንቲክ ስሌቭ ትሬድ ምን ማለት ነው የሚለውን ደግሞ እናያለን። እሱ ራሱ the discovery of America እንደሚታወቀው በኮሎምቦስ ወይ ደግሞ አሜሪንጎ የሚባለው ሰው 1492 ላይ አሜሪካ ከደረሰ በኋላ ኒው ወርልድ ተብላ ትሰየማለች። the background for the beginning of Atlantic slave trade ለዛ ለመጀመሩ ይሄ
ለትራንስ አትላንቲክ ስሌቭ ትሬድ መጀመሩ ኤክስፕሎሬሽን ያስከተለው ነገር ነው ማለት ነው። ኢሮፒያን ስታብሊሽ ኢን አሜሪካ ላርጅ ፕላንቴሽን እና ሜንፊልድ አሜሪካ የምትባለው ኮንቲኔንት ከተገኘች በኋላ አውሮፓዎች ስፔሻሊ ስፔን እና ፖርቹጋል እዛ ሄደው ቀኝ መግዛት ችለዋል ማለት ነው እነሱን። እና ለምንድነው ስለ አትላንቲክ ትሬድ የተባለው? አሜሪካን ውስጥ ያሉት ህዝቦች ወይ ደግሞ ሬዲ ኢንዲያ የሚባሉት ልክ እንደ አፍሪካ ጉልበት ስራ ላይ ብዙም እንትን አይደሉምና ስሞል ፖክስ የሚለውን የበሽታ ይዞም ስለሄዱ እነሱ በመሞታቸው ምክንያት አፍሪካኖችን ከአፍሪካ ይዘው ወደ ኖርዝ አሜሪካ ወስዷቸው ነበር ማለት ነው። These Europeans enslaved Native American Indians whom they called Red Indians. Nevertheless, most American Indians died of disease. disease imported from Europe ማለት ከአውሮፓዎች ይዟቸው ሄዱ በሽታ አለ ማለት ነው። ስፔሻሊ ስሞል ፖክስ የሚባል በሽታ። So the Portuguese and Spaniards began transporting white slaves from Europe. ከዋይት ስሌቭስ እና ማይኖሪቲ ግሩፕ አሉ አይደለ በአውሮፓ ላይ የሚባሉት እነሱም ባሪያ ይባላሉ። ማይኖሪቲ ግሩፖች ፎር ኤግዛምፕል ይሄ ጁዳ የሚባለው የሆነ ማይኖሪቲ ግሩፕ አሉ በአውሮፓዎች። እነሱንም ይዘዋቸው ወደ አሜሪካ ትራንስፖርት ያደርጉ ነበር። ግን white slave people were unable to resist hardship of tropical climate ስላለመዱ Europeans began transporting the black people ትራንስፖርት ማድረግ ጀመሩ ማለት ነው። from West African slave from 50th century to opening of 19th century ስሌቮችን ይዞ መሄድ ጀምረዋል ማለት ነው። The transatlantic slave trade is also called triangular trade ይባላል። ምክንያቱም ለምንድነው ትራያንጉላር ትሬድ የሚባለው ከተባለ ሶስት ኮንቲኔንቶች ነው። three continents አፍሪካ፣ አሜሪካ and ዩሮፕ። አፍሪካ፣ አሜሪካ እና ዩሮፕን ስለሚያገናኝ ትራያንጉላር ይባላል። አፍሪካ is the source of human labor። አፍሪካ ምንድነው? የሰው ሀብት ምንጭ ነች። ሰው ወደዛ ከዛ ነው የሚወሰደው ማለት ነው። slaves were taken from to America ካሪቢያን ሪጅን አካባቢ ወደዛ ይወሰዳል ማለት ነው። with the African slave labor they produced sugar cane ቶባኮ ኮፊ የሚባሉ ያመርታሉ እዛ ሄደው ማለት ነው። the raw material produced on America plantation were exported to Europe። ከዛም በኋላ ሮ ማቴሪያሉ ወደ ኤክስፖርት ይደረጋል ወደ ዩሮፕ። ምክንያቱም ኢንዱስትሪ ላይ ፊኒሽድ ፕሮዳክት ሆኖ እንዲወጣ ማለት ነው። ፎር ሴል ለመግዛት ለመሸጥ such good as cotton alcoholic drinks firearms ወደ ደሞ ወዴት ይወሰዳል? ዌስተርን ዩሮፕ ቱ አፍሪካ ማለት ነው። አልኮል የጥይት ምናምን ለሎርዶቹ ይሄን ሸጠው ኢንስቴድ ኦፍ ዳት ደግሞ ባሪያ ይቀበላሉ ማለት ነው። ይሄን ከአልኮሊክ ድሪንክ ፋይራርምስ ይሸጧቸውና ባሪያም ደግሞ ይቀበላቸዋል ማለት ነው። በዚህኛው በኩል ፋይራርሞቹ ያው አንድ ሎርዶቹን እንዲጣሉ ምናምን ሲጣሉ ምናምን በቃ ከነሱ ነው ግዛ የሚያደርጉት። These goods were exchanged for slaves, so the whole process formed the triangular shape። ስለዚህ this process shapes triangular ሆነ ማለት ነው። Then the enslaved African were taken across the Atlantic to the American. There they were sold to plantation owners in exchange for sugar, tobacco and other products. Finally, these goods were taken back to Europe, sold at higher price. ከዛም በኋላ ወደ አውሮፓ ሄዶ በሃይ ፕራይስ ወይ ደግሞ በውድ ዋጋ ይሸጣል ማለት ነው። The transatlantic slave trade began in West Africa within 3 important circumstances። ለምንድነው ዌስት አፍሪካ ላይ የተደረገው ሲባል አንደኛ the first was fragmentation of large indigenous political state ጋና፣ ማሊ እና ሶንጓይ ስለሆነ አንድነት ስላሌላቸው እዛ ላይ ተጀመረ ማለት ነው። the second was regions growing importance as source of slaves። ሪጅኑ በጣም ሶርስ ኦፍ ስሌቭስ ነው። ከድሮም ጀምሮ ስሌቭ ይሸጥበት ስለነበረ ነው። the third was endemic conflict between small coastal states in the region and their willingness to cooperate with European traders in exchanging slave for arms ማለት ነው። በጣም ጦርነት ነበረ በዌስት አፍሪካ አካባቢ ማለት ነው። the Atlantic slave trade passed through different phases ነበሩት። first phase is known as
ፐራያቲክ ስሌቭ ትሬድ ይባላል። የመጀመሪያ ፌስ ወይ ደግሞ የመጀመሪያ ዙር ፐራያቲክ ስሌቭ ትሬድ ይባላል። it began in 50th century የመጀመሪያ ሴንቸሪ ነበረ። contribute up to the 1580s in this phase trader were individual merchant ነበሩ፣ ግለሰቦች ነበሩ እንትን የሚያደርጉት adventurer navigator or common sea rover ነበሩ። the second phase was known as monopolistic slave trade ነው። ይሄ ደግሞ 1880ዎቹ ነው የተጀመረው። in this phase trade was conducted by monopolistic slave trade በካምፓኒዎች ነበረ። ይሄ ደግሞ ሰፖርት ይደረግ ነበረው። ካምፓኒ ወይ ኦፊሻሊ ሰፖርት ባይ ዲር ገቨርንመንት፣ ስለዚህ ገቨርንመንትም የተጨመረበት በሁለተኛው ላይ ነው ማለት ነው። አርምድ ፎርስ ኦልሶ ሰፖርት them at this stage the slave hunting ground was widen ሆነ ማለት ነው። the volume of trade increased and the company collected huge profit በሁለተኛው ማለት ነው። the second phase was triangular trade because trade conducts three continents. the third phase was known as free trade ይባላል። ሁሉም ሰው 1690ዎቹ ነው ይሄ ደግሞ የተጀመረው። this phase several individual traders joined the slave trade ማለት ነው። ሁሉም የገቡበት ነው slave trade ላይ ማለት ነው። it was fierce competition between the individual trader and the former company ከካምፓኒ ጋር ከኢንዲቪጁዋል ጋር እንትን ነበረ ማለት ነው። ኮምፒቲሽን ነበረ። transatlantic slave trade impacted Africa in many way አፍሪካ በጣም በብዙ ነገር የተጎዳችበት ነው በትራንስአትላንቲክ ስሌቭ ትሬድ በኋላ ማለት ነው። ኢኮኖሚካሊ አንደርማይንድ አፍሪካን ክራፍት ቴክኖሎጂ ኤንድ አግሪካልቸር አንደርማይን አረገ ማለት የወደቀበት ዘመን ነበረ። in addition slave trade reallocate labor away from agriculture and industrial work. as a result the Africans working force youngsters was exported to America and Caribbean region. ወጣቱ በጣም ያለቀበት ነው ከአፍሪካ። ምክንያቱም አትላንቲክ ስሌቭ ትሬድ ወይ ደግሞ አትላንቲክ ኦሽን ተሻግሮ ስለሚሄዱ ወይ እዛ ውስጥ ሊሞቱ ይችላሉ። የተቀሩት ደግሞ እዛ በጣም በአሰቃቂ ሁኔታ ነበረ እንትን የሚከራከቡት። triangular trade helped the West European nation to accumulate huge amount of wealth. triangular trade አውሮፓዎችን ስፔሻሊ ዌስት አውሮፓዎችን በጣም ሀብታም እንዲሆኑ አድርጎቻል ማለት ነው። the accumulated wealth led to industrialization ዌስት ዩሮፕ ማለት ነው። 19th century ወደ ኢንዱስትሪላይዜሽን እንዲሄዱ አረጋቸው ማለት ነው። ፖለቲካሊ አፍሪካን የጎዳ ደግሞ ፖለቲካሊ ስሩ ብላክ አፍሪካ into confusion and insecurity confusion እና security ፈጠረባቸው ማለት ነው። it also discourage political development encourage violence ማለት ነው። political development በጣም ወደ ኋላ የቀረበት ዛት ነበር። ኮንስታንት ዋር አለ። ዲስቶር አፍሪካን ስቴቶች አንድ የማይሆን መበታተን ላይ ነበር። ሶሻሊ ደግሞ ስሌቭ ትሬድ undermine the morality and dignity of African የአፍሪካን ሞራልና ክብርን ይዘቀጣ ነበር ያደረገው ማለት ነው። triangular trade case great human suffering and horror in Africans በጣም የሰው ልጅ ስቃይ የተደረገበት ነው triangular trade ማለት ነው። ሆረርስ በጣም አስፈሪ የነበረው ምክንያቱም ይሄ ኦሽኑን ይሄ ምንድነው አትላንቲክ ኦሽን አቋርጠው ወደዛ ሲሄዱ አሳ ነባሪ ብዙ ነገር ይበላቸው ነበር። በቃ ማለት ይሞታሉ። አብዛኞቹ እዛ አይደርሱም። ረሃብም አለ። enslaved people were never treated as human being but as properties ሰው እንደ የሰው ልጅ ሳይሆን በቃ እንደ ንብረትነት እንደ ሀብት የተቆጠረበት ሰዓት ነበር። then triangular trade also depopulated Africa depopulate ያደረገበት ወይ ደግሞ ህዝቡ ያቀነሰበት ነበርና productive young men and women ሴቶችና ወጣቶች ከአፍሪካ እንትን ያሉበት ሰዓት ነበር የቀነሱበት። ምክንያቱም ያንጎች ናቸው ወደዛ የሚወሰዱት። it also had tragic effect on the lives of individual victims and their family ለሰው ልጅ መኖርም ለፋሚሊም ለቤተሰብም ጭንቆ ነው ሰዓት ነበር። historical record indicate that more than 12 million native Africans were enslaved and deported out of African continent ማለት ነው። so this is all about African transatlantic slave trade ነው። በፓርት 2 ደግሞ ወደ legitimate trade የሚለውና አለ። ቪዲዮን ሼር ሰብስክራይብ ላይክ አድርጉልኝ። thank you for attention